ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ዕለተ ረቡዕ በምሽት ዳግም ተገናኝተናል። ፓስተር አለማየሁ ነሙ መስመር ላይ ይገኛል። ከቀኑ በቀጠለ መልኩ ደግሞ መረጃዎችን አጠናክሮ ወደኛ ብቅ ብሏል። እነዚህ መረጃዎች ደግሞ ኋላ ላይ ደግሞ ያቀብለናል። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ውድ አድማጮቻችን የትም እንዳትሄዱ። ወሳኝ የሆኑ መረጃዎች ወደ እናንተ እያመጣን ስለሆነ እጅጉን የሚያነቁን ስለሆኑ በትኩረት እንድታደምጡን እናሳስባለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን ተገናኝተናል። ውድ አድማጮቻችን ዓለማችን እንግዲህ አሁንም ከድጡ ወደ ማጡ የመሸጋገር ነገርም እየታየባት ይገኛል። ከጊዜ ወደ ጊዜ እየተባባሱ የመጡ ክስተቶች በመጽሐፍ ቅዱስ እየተቃኙ እንግዲህ ወደ እናንተ መድረስ ከጀመሩ ሰነባበተ። ዛሬም እንግዲህ አሳሳቢ የሆኑ ጉዳዮች በጣም ፈጠው መጥተዋል። ምን ይሆኑ የሚለውን ነገር ደግሞ በኋላ ላይ ከፓስተር አለማየሁ እንሰማለን። በቅድሚያ ሰላምታ እናቀርብና በቀጥታ ወደ ውይይታችን እንሄዳለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። ዳግም እንግዲህ ከቀኑ በኋላ ደግሞ ተገናኝተናል። መረጃዎች እንግዲህ እጅ ላይ እንዳሉ አውቃለሁ። እስኪ እነዛን መረጃዎች ለአድማጮች አቀበልልን። እንግዲህ ከእስራኤል ከፍተኛ የተባለውን እና የመጨረሻ ያለችውን ዘመቻ ጀምራለች በፍልስጤም ላይ፣ ማለትም በጋዛ ሲቲ ላይ በአየር በታንክ በእግረኛ የተቀነባበረና በሚሳኤሎች በሮኬቶች የታጀበ ነው። እጅግ ያስፈራል። እጅግ ያስፈራል። ከተማይቱ እየነደደች ነው። ህዝብ በጣም እንግዲህ መደበቂያ ፈልጎ ማግኘት የማይችልበት ሁኔታ ውስጥ ገብቷል እና የባህሩን ጥግ ይዞ ጓዙን ይዞ ግማሹ በእግር ግማሹ በጋሪ ግማሹ በመኪና በተለያየ ነገር ሲሸሽ እየታየ ነው። እንግዲህ ድብደባው የጀመረው በጣም የሚገርም ነገር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከእስራኤል ጠቅላይ ሚኒስትር ናትንያሁ ጋር ተወያይተው ከኢየሩሳሌም ከወጡ በኋላ ከእስራኤል ከወጡ በኋላ ነው ዘመቻው የተጀመረው። እንግዲህ በዚህ ዘመቻ ላይ የእስራኤል የመከላከያ ሚኒስትር እስራኤል ካት ለቀው እንዲወጡ ዘመቻውንም እንደሚጀምሩ ለጋዛ ህዝብ ትዕዛዝ ሰጥተናል የሚል ነገር ተናግረዋል። ነገር ግን የጋዛ ህዝብ የባህሩን ዳርቻ ይዞ በመውጣት ላይ ቢሆንም እስካሁን ወጥቷል የሚባለው ከሚኖረው ወደ 1 ወደ 200,000 ህዝብ ነው እየወጣ ያለው። ወጥቷል ተብሎ የሚታየው እንግዲህ አሁንም በፍጥነት እንዲወጡ ነው እያሳሰብን ነው ያሉት። ለመዳን ያላቸው አማራጭ ጋዛን ለቆ መውጣት ነው የሚል ነገር ነው የተናገሩት። እንግዲህ እንደምታውቀው የጋዛ መዘዝ መካከለኛው ምስራቅ ይዞ እንዳይጠፋ ተሰግቷል። እንግዲህ አሁንም እስራኤልም ማርኮ ሩቢዮም ጦርነቱ እንዲቆም ከተፈለገ ሐማስ ትጥቅ ፈቶ ራሱን ማክሰም አለበት ብለው ነው እሳቸውም የተናገሩት። እንግዲህ ያው ብዙ ስለተወያዩበት ነገር ቶክስ ስለሚቆምበት ነገር ተወያይተናል እና ምርኮኞቹ ስለሚለቀቁበት ሁኔታ ነው የተነጋገርነው ብለዋል።
ነገር ግን የተነጋገሩበትን ሁሉንም ኦፊሻል ያደርጉታል ማለት አይደለም። እንደተነጋገሩ አይታወቅም። ምናልባትም እንግዲህ ሴፕቴምበር 22 ፊታችን ሩቅ አይደለም። የተባበሩት መንግስታት ድርጅት ስብሰባ ከመጀመሩ በፊት እንዲያፋጥኑት የተነጋገሩ ይመስላል። ነገር ግን በዚህ ቅስፈት ጋዛ ሙሉ ለሙሉ ትጸዳና በእስራኤል እጅ ትገባለች ማለትም ዘበት ነው። ምክንያቱም አሁንም ሐማስ በሮኬትም በምንም ታንኮችንም እያቃጠለ ወታደሮችንም እየገደለ ይገኛልና ጦርነት ነው። ጦርነት ከሁለት በኩል ነው የሚሆነውና እውነት ነው። እና ይሄ ነገር እጅግ በጣም አስፈርቷል። ያስፈራል። በእርግጥ ፓስተር አንዳንድ መረጃዎች የሚያመላክቱት ምንድነው? ያው ቀደም ሲል እስራኤል የጋዛ ነዋሪዎች ለቀው እንዲወጡ በተለያየ መንገድ በማሳሰብ ላይ ነበረች። እንግዲህ አሁን ምን ያህል ክፍተት እንዳለ ባይታወቅም፣ በሌላ በኩል ደግሞ ቅድም አንተም አንስተዋል፣ እነዚህ የተማረኩ የእስራኤላውያን እነሱን ሐማስ እንደ ሰብአዊ ጋሻ አድርጎ ከዋሻው እንደወጣ ይነገራልና በእስራኤል በኩል ደግሞ ከፍተኛ ቁጣ አዘል ነገርም እንደወጣ ይነገራልና ምን ያህል በዚህ መረጃ ላይ ያለህ መልከታ እንደው ለአድማጮች ብታመለክት? ምን መሰለህ፣ ሁልጊዜም በወታደራዊ ውጊያ ውስጥ እንደዚህ ሰብአዊ ጋሻ ማድረግ፣ ሰዎችን አግቶ በሰዎች ተጠቅሞ ጦርነትን ማቀዝቀዝ የተለመደ ነገር ነው። ነገር ግን ደግሞ ተስፋም ስትቆርጥ የመጨረሻ አውጥተህ የራሳቸውን ሰዎች ፍጁ ብለህም አሳልፈህም ልትሰጥ ትችላለህ። እንደውም እስካሁን ድረስ ይመስለኛል እኮ ሐማስ እነዚህን ታጋቾች በያይዝ ኖሮ ምናልባት ጦርነቱ ይደመደማል ባልልም ግን ሙሉ ለሙሉ ሊዳከም ይችላል የሚል ነገር አለኝ። እና አሁን ያለው ሁኔታ በጣም አስጊ ነው። መካከለኛው ምስራቅን ይዞ የሚጠፋ እንደሆነ እያመላከተ ነው ያለውና ምንድነው መሰለህ፣ ምናልባትም ይሄ ወደ ለየለት ጦርነት ውስጥ የመግባት ሁኔታው የጥልቁ የማህበረሰብ ወይም የአውሬው ዕቅድ እንደሆነ ያስታውቃል። ሁሉም ቦታ ላይ እሳትን ጭሮ ዓለም የተረጋጋች እንዳይሆን፣ ኢኮኖሚዋ የተረጋጋ እንዳይሆን፣ ፖለቲካዊ የተረጋጋ እንዳይሆን፣ ሃይማኖታዊ ነገሮች የተረጋጉ እንዳይሆኑ ማድረግና ህዝብን ማስጨነቅና መፍትሄ ፍለጋ በሚመጣበት ሰዓት ሰው ወደ መፍትሄ ፍለጋ በሚሄድበት ሰዓት መፍትሄው እኔ ነኝ ለማለትና ብቅ ብሎ ለመናገር የሚያመች ሁኔታ ለመፍጠር እየተደረገ ያለ ይመስላል። ይህንን የምልበት ምክንያት በዚህ በጋዛ ብቻ ላለው አይደለም። እንግዲህ ታውቃለህ፣ ዶናልድ ትራምፕ መጀመሪያ ሲመረጡ ካናዳን፣ ግሪንላንድን፣ ሜክሲኮ ሰርጥን እንደዚሁም ደግሞ ፓናማ ቦይን የኛ ነው የሚል ነገር አንስተው ነበረ፣ ታስታውስ ከሆነ። እና አሁን ተዳፍኖ የነበረው የግሪንላንድ ጉዳይ እንደገና ተቀስቅሷል ስለ በኃይለኛው ጦር ሊያማዝዝ በሚችል ሁኔታ ነው የተቀሰቀሰው። ይሄው ምንድነው ዴንማርክ በዴንማርክ አሜሪካ መካከል ከፍተኛ ፍጥጫን ፈጥሯል። ይሄውም ዴንማርክ በግሪንላንድ ከፈረንሳይ፣ ከኖርዌይ፣ ከስዊድን፣ ከጀርመን ጋር ከፍተኛ የሆነ የጦር ልምምድ አድርጋለች። በአየር፣ በእግር፣ በባህር የታጀበ ግሪንላንድ ላይ ከፍተኛ የሆነ የጦር ልምምድ ማድረጓ አሜሪካንን በከፍተኛ ሁኔታ አስቆጥቷል። እና እዚህ ጋር አንድ የማይገባ ነገር አለ። እነዚህ ሀገሮች የኔቶ አባላት ናቸው። አሜሪካም የኔቶ አባል ነች። ግን እርስ በራሳቸው እንኳን መስማማትና መተማመን እንዳልቻሉ የሚያሳይ ነገር አለ። እርስ በራሳቸው አሁን ይሄ ምንድነው የአሜሪካ ግሪንላንድን ሙሉ ለሙሉ የመጠቅለል እቅድ እየመጣ እንደሆነ ነው።
እና እንግዲህ ኖርዝ ፖል ላይ አሜሪካ ያው ከፍተኛ የሆነ የአየር ጦር ሰፈር የመከላከል ምንድነው የሚባለው መቆጣጠሪያ ጣቢያ እንዳላት ይታወቃል። እና አሁንም ራሽያም ደግሞ በላኛው በኩል በዚህ በግሪንላንድ በላኛው በኩል ይህንኑ በአርክቲክ ቀጠና ማለት ነው የጦር ማዘዣ መገንባት ጀምራለች። አላት በፊት ውስን ነው፣ ግን አሁን ላይ መገንባትና ማጠናከር ጀምራለች። እና እነዚህ ነገሮች ምንድነው ትላለህ? አሁን ትናንትና አሜሪካ ፓናማ ማነው ቬኔዙዌላ አካባቢ አንድ መርከብ መታለች። መርከቧ ሲጫነ ነው ብትልም መርከቡን ግን ሙሉ ለሙሉ መታ መርከቡ ላይ የነበሩ ሰዎች ሁሉ እንደሞቱ ታውቋል። እንደዚሁ ደግሞ ትናንት ወዲያ ስንዘግብ ታስታውስ ከሆነ ጃፓን፣ ደቡብ ኮሪያና አሜሪካ የጦር ልምምድ ጀምረዋል በዛ ቀጠና ላይ። እውነት ነው። ቦዲ ደግሞ መሀል አውሮፓ ላይ ስትሄድ ቤላሩስና ራሽያ ከፍተኛ የጦር ልምምድ እያደረጉ ነው። ከዩክሬን ጋር ውጊያ አለ። መካከለኛው ምስራቅ ላይ ስትመጣ ደግሞ እንደዚህ አይነት ነገሮች አሉ። እነዚህ ነገሮች የጤና ነው ብሎ ማሰብ አይቻልም። ምክንያቱም መሪዎች እንዴት ማስተዋል ከአንዱ ማስተዋልና ነገርን ማቀዝቀዝ እንዴት አቃታቸው ስትል ከበስተጀርባው ድራይቭ የሚያደርገው ነገር አለ። ታምናለህ። አሁን ለመንፈሳዊ ሰዎች ለኛ ለእግዚአብሔርን ለምናመልክና እግዚአብሔር ተልኮ ለተሰጠው ሰዎች ይህን ነገር የማስተዋል ጉዳይ የሚያስፈልግ ይመስለኛል። አይንን ከፍቶ በውስጥ አይን ካላየው በስተቀር በውጭ የኢኮኖሚ ፍላጎት ነው የምትለው። አሁን ግሪንላንድን የሚፈልጉት ከፍተኛ የሆነ የጋዝ ነዳጅና እርስ የዚህ የወርቅ ምናምን ክምችት አለ ተብሎ ነው የሚታሰበው። እውነት ለዚህ ክምችት ነው ወይ? አሁን ለምሳሌ መካከለኛው ምስራቅ ምንድን ነው ያለው ክምችት? ጋዝ ነው። እውነት ለጋዝ ነው አይደለም። የትንቢት ፍጻሜ ነው። እውነት ነው። የትንቢት ፍጻሜ ነው። የትንቢት ፍጻሜ መሆኑን የምታረጋግጠው የተጻፈው የጋዛ ትበረበራለች የሚለው ነገር እውን እየሆነ መጥቷል። መበርበር አይደለም እኮ ወደ ባድማነት እየተቀየረች ነው ያለችው። ደማስቆ አሁን ላይ መንግስት አልባ በላት። ያው ሶሪያ መንግስት ዝም ብሎ መንግስት ቢኖራትም እስራኤል እንደፈለገች የፈለገችውን ነገር እያደረገች የምትወጣባት ነች። ፌል ስቴት የሚባሉት ማለት ነው። እነዚህ ነገሮች ስትገጣጥማቸው በዓለም ላይ ያለው ሁኔታ እጅግ አስፈሪና አስጊም ብቻ ሳይሆን በቃ የዘመን ፍጻሜው መጨረሻው ላይ ጫፉ ላይ እንደቆምን የሚያመላክት ነው። ስለዚህ ይህንን ነገር ልብ ብሎ ማስተዋል ቅዱሳን ልብ ብሎ ሊያስተውሉ ይገባል እላለሁ። እንግዲህ ሁሌም እንደምንለው ቤተክርስቲያን ትንቃ ነው፣ ትዘጋጅ ነው፣ ታዘጋጅ ነው፣ ተልኳን ትወጣ ነው። እውነት ነው። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ካሁኑ ልናድን የምንችለውን ማዳን ነው። ትክክል። እና ይሄንን ለማለት ነው። እንግዲህ ለምሽቱ ያለኝ መልእክት ይሄንን ይመስላል። እንግዲህ አድማጮቻችን ላይክ፣ ሼር፣ ሰብስክራይብ አድርግ። እንግዲህ በአቅማችሁ በፈቀደው መልኩ ነገር ሁሉ እያደረጋችሁ ያላችሁትን እግዚአብሔር ይባርካችሁ። ሌሎቻችሁ ደግሞ በጎፈንድሚ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃለሁ። የጌታ ሰላም ምሕረትና ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የዓለማችን አሁናዊ ገጽታን ፍንትው ባለመልኩ አብራርተህልናል። እንግዲህ አንተም መልእክት በተለይም ደግሞ ለቤተ ክርስቲያን መሪዎች ለማስተላለፍ ሞክረሃል። እንግዲህ እኛ ደግሞ መልእክት ማድረስ ነው የኛ ስራ፣ መረጃዎችንም እያቀበልን እንግዲህ ጌታ ኢየሱስ የተናገረው ነገር የዓለም ፍጻሜ ላይ ከሚከሰቱ ክስተቶች አንዱ ጦርንም ወሬ ሰማላችሁ የሚለው ትንቢት ነው። ይሄው እንግዲህ ዓለማችን በአሁኑ ሰዓት
በሁሉም አህጉር ማለት ይቻላል የዚህ ጦርነት ስጋት እና ደመና ያላጠላበት ምንም አይነት ቦታ ያለ እስከማይመስል ድረስ እንግዲህ እየሰማን ያለነው ነገር ሁሉ ወደዚህ ወደ ፍጻሜው ዘመን እያመራ እንደሆነ የሚያመላክት ስለሆነ እንግዲህ ፓስተር አለማየሁ እንዳለን ጌታ ኢየሱስ አደራ ብሎ የሄደው እረኞች ነውና ጠቦቶቼን፣ በጎቼን፣ ግልገሎቼን ጠብቁ ብሏልና እንግዲህ ተኩላውና አውሬው መጥቶ ሳይነጥቅ በፊት አደራችንን እንድንወጣ የእግዚአብሔር ምሕረት ጸጋ እንዲበዛልን ምኞታችን ነው። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በሌላ ጊዜ እንገናኛለን። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።